ለመቀስቀስ ሳይረቅተኛ እስቲ በሉ ከኔ ጋር አይደል? ሰው መሄድ አይጠበቅባቸው ምክንያቱም ያሉት ውሃ ላይ ነው። ሰው ጌታ ኢንቴንሽናሊ የተኛው እዛው ጀልባው ላይ ነው። ርቆ ቢሆን አስባችኋል? እና ማዕበሉ እየመታው ምን ብለው ሊጣሩ ነው የሚችሉት? ቢያርሶ ፋር ያላቸው አማራጭ በተነሳው ማዕበል ውስጥ ሆኖ መሞት ነበር። ግን ጌታ ሲተኛ ሳይረቅ ነው። ኦኬ፣ በቀላል አማርኛ ጌታ ዝም የሚለው ሳይረቅ ነው። እዛው ያለ ነው ዝም የሚለው ሰው። አሁን መጸለይ ያለብን ነገር ሰው ከማዕበሉ ጋር መጣላት ትተን የተኛውን እንቀስቅሰው ማለት ዝም ያለውን አውቆ ጌታ መቀስቀስ አለ። ፕሬየር እዚህ ጋር ነው የሚያስፈልገው ማለት ነው። ምልጃ የሚያስፈልገው እዚህ ጋር ነው። ጌታ አውቆ የተኛው ሲነሳ ምንድን ያላቸው? ለምን ፈራችሁ? እምነታችሁ ወዴት? ሉቃስም ይለናል፣ ማቴዎስም ይህን ዘግቦታል። እምነታችሁ ወዴት አለ ይላቸዋል። አገኛችሁ? ሰው የተነሳው ማዕበል ሊያጠፋን አይደለም፣ ምክንያቱም እንሻገር ያላቸው ራሱ ስለሆነ ኑ ወደ ማዶ እንሻገር ያለው የማዕበሉን እንቅስቃሴ ያውቃል እኮ ጌታ። ሂዝ ጋድ አምላክነቱን ማዶ አሻግሮ አይደለም የመጣው። ፍጹም ሳይቀላቀል ዲቫይን ኔቸሩ በስጋ ውስጥ ሆኖ ሰውነት አምላክነቱ ሳይገባ አምላክነቱ ሳይደባለቅ ሂዝ ዲቫይን ፍጹም ሰው ፍጹም አምላክ የሆነው ጌታ አብሯቸው አለ ማለት አለ ጌታ። እና ተኛ ይላል። እስቲ ተኛ በሉ። እና የተኛው ለነሱ ነው። ትዝ ይላችኋል መጽሐፍ ሲናገር እስራኤልን የሚጠብቅ አይተኛም አያንቀላፋም ይላል። ሶ በእንትን በመጠበቅ ደረጃ አይተኛም፣ ታንኳው ላይ ግን ተኛ። በመጠበቅ ደረጃ ሃሌሉያ። ሶ እኔ በጣም የነካኝ ነገር ምንድነው? ቀርበው ቀሰቀሱት ይላል አይደል? ምንድነው የሚለው? ሲያንበቡ 38 አንተውም መምህር ሆይ ስንጠፋ አይገድህምን አሉት። ይሄ አይ ቲንክ ጌታ የሚፈልገው ዛሬ እንደዚህ እንድንለው እንድንቀሰቅሰው ይፈልጋል። ጌታው ተነስ፣ እስኪ ጌታው ተነስ ብሎት። ከዛው አንዳንዴ ያንን ልናቆምበት የምንችል እምነት ላይኖረን ይችላል፣ ግን የምንቀሰቅስበት ግን አቅም አለን። የተፈጠረብንን ወጀብ ላናስቆም እንችላለን። ወጀቡን ሊያስቆም የሚችለውን ጌታ ግን መቀስቀስ እንችላለን አይደል? አቅም የለኝም፣ እምነት የለኝም። ለምኑ? ለተፈጠረብኝ ነገር ለማስቆም አቅም የለኝም። ነገር ግን አንድ አቅም አለኝ፣ ጌታ ሆይ ተነስ ማለት። ሃሌሉያ። እስኪ ጌታ ሆይ ተነስ በሉት። ሃሌሉያ አይደለ? ተነስ ብለውታል አባቶቻችን። ኦልድ ቴስተመንት ነቢያት ብለውታል። ተነስ፣ ኃይልን ልበስ፣ ተነስ እግዚአብሔር ሆይ ከስካር እንደሚነቃ ንቃልን። ጌታ ሆይ ተነስልን። ሃሌሉያ ሃሌሉያ። ቀሰቀሱት ኢናዲቫሩስ አኬባራሽ ቀሰቀሱት እንጂ ሰስኔ የተኛው ሳይርቅ ነው መነሳት ይችላል ማለት ነው። ደስን ያለኝ ርቆ አልተኛም። አሜን ሲያሜን በል። እማናገኘው ቦታ አይደለም የተኛው ጌታ፣ እዛው አጠገባችን አለ። ሃሌሉያ። እዛው ታንኳው ላይ አለ። እያናወጠን ባለ ነገር ልንጠፋበት በምንችለው ቦታ ላይ አለ ጌታ። ቀሰቀሱት ይላል። ሃሌሉያ ቀሰቀሱት።
ቀሰቀሱት ቀሰቀሱት ቀሰቀሱት። ጌታ አራቀ። ጋይስ ጌታ አራቀ። አሜን። ደግማ አንብበው እስቲ ከ35 ጀምሮ። በዚያም ቀን በመሸ ጊዜ ወደ ማዶ እንሻገር አላቸው። ሕዝቡንም ወደ ማዶ ምን በላቸው? እንሻገር። ማን ያለው? ኢየሱስ። ሃሌሉያ። የነገረን ነገር አለ አይደል? አገልግሉ፣ ኑሩ ብሎናል። ተሻገሩ ብሎናል። በኢየሱስ ስም ስልጣን። ሃሌሉያ። ጌታ ሆይ ጌታን ላይ የነገርከን አንተ ነህ። አገልግሉ ያልከን አንተ ነህ። ኑሩ ያልከን አንተ ነህ። ጌታ ሆይ አላቸው ወደ ማዶ እንሻገር አላቸው። ራሱ ነው ያለው፣ ግን ብሎ ተኛ። እንዳትረሱ የዘላለም አምላክ ነው እሱ። የዘላለም አምላክ ነው። ማዕበሉና ወጀቡ እንደሚነሳ ያውቃል፣ ግን ተኛ። እንሻገር ብሎ ተኛ። ምን አይነት ሁኔታ ላይ እንዳላችሁ አላውቅም። እግዚአብሔር ነግሮኛል ግን አጣሁት የምትሉ ሰዎች እንድትቀሰቅሱት ፈልጎ ነው። ጠፍቶ አይደለም፣ አለ እዛው። እግዚአብሔር ቃል የታመነና እውነተኛ ነው። አለ ጌታ። ጌታ አለ ብላችሁ ጻፉ። ተኝቶ ነው የተኛው። ደግሞ እንደ ሰው ለማረፍ አይደለም፣ እንድትቀሰቅሱት ነው። እንድንቀሰቅሰው ተኝቷል። እንድንጸልይ እንድንተጋ ተኝቷል ጌታ። እንድንተጋ ማዕበሉ እንደሚነሳ ያውቃል፣ ወጀቡ እንደሚነሳ ያውቃል። Father, we pray. ባድርጉ። ፍጥረት ይሰማዋል። ፍጥረት ይሰማዋል። ጆሮ አለው ለዚህ ንጉሥ። በእውነት በልባችሁ ቀስቅሱት። አሳዩት ወጀቡን። ዛሬ እንጠይቃለን በኢየሱስ አሜን። ስጠፋ ግድ አይልህም ምን በሉት ጌታ።
Jesus name. Desire to spirit. Let them be released in Jesus name. Jesus Yes, ጌታዊ ተነስ፣ ስንጠፋ ግድ አይልህም በሉት። ይሰማል ጌታ፣ ጌታ ይሰማል። ሃሌሉያ። እንድንቀሰቅሰው ተኝቷል። ሃሌሉያ፣ ሃሌሉያ። ጂሰስ Zila hakirashinatu Anivano parashina Ilhatu saki parashina Sivaka Jesus Elania Rona Lesenimika ጌታዊ ተነስ በሉት። ቋንቋ ውስጥ አለ ጌታ አራቅ። እዛው በሚያናውጠን ቦታ ላይ አለ ኢየሱስ። ከታንኳ አራቅም። እዛ ሆኖ ነው የተኛው። እዛ ሆኖ ነው የተኛው ጌታ። ሃሌሉያ። that's the good part። ወዴት ነሳ እንለው ተነስ እንለዋለን። አሜን 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 አሜን። አልደናበርም። አለ አብሮኝ፣ ውስጤ አለ። ሃሌሉያ። በዙሪያዬ አለ ጌታ እንጂ ስስኔ ልባችሁ በመታከት አይጸልይ፣ በማመን ጸልዩ። ህልውናውን ኢንካውንተር አድርጉት። ሃሌሉያ ሃሌሉያ ሃሌሉያ። ኢየሱስ 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 አሜን። ኢየሱስ ጂሰስ ኔም ኢን ጂሰስ ኔም። የድካም መንፈስ የተወገደ ይሁን በኢየሱስ ስም። የድካም መንፈስ ልቀቅ። In the mighty name of Jesus. መንፈስ ቅዱስ በጌታ በኢየሱስ የደከሙ ይበርቱ። መጸለይ አቃታቸው ጌታ ሆይ በኢየሱስ ስም ጉልበት ያገኙ። in Jesus name I pray Lord for strength in the mighty name of Jesus, for the grace Lord በኢየሱስ ስም ስልጣን የእግዚአብሔር ጸጋ አንተን መንቀሳቀስበትን ጌታ ሆይ ሃሌሉያ። አስባችሁታል? ደስ ይላል እኮ ጌታ። እምነት የላችሁም ማዕበሉን ለማስቆም ብሎ ጥሏቸው
ዝም አላለም፣ አስቆመላቸው ጌታ። እንደለመደው እሱ በውሃ ላይ ተራምዶ መሄድ ይችላል እኮ፣ ግን he's there for them። ሃሌሉያ! ለእነሱ አለ በዛ አውቆን የተኛው እምነታችን እንድንጠቀም። ክብር ለኢየሱስ ይሆን። ጌታ ሆይ ተነስ በሉት። ጌታ ሆይ ተነስ፣ ተነስ ጌታ ሆይ። ሃሌሉያ! ተነስ ጌታ ሆይ። እንዳለህ አውቃለሁ፣ እንዳለህ አውቃለሁ በሉት። እንዳለህ አውቃለሁ ጌታ ሆይ። ያህዌ 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 ሃሌሉያ አሜን። አቢ ጸልይ እስቲ ማይክሽን ከፍተሽ። ሃሌሉያ ድምጽ ይሰማል። ጌታ ስሙ ይባረክ። አሜን። ሆይ እናመሰግናለን። አሜን። ጌታ ሆይ ድምጽህን በተለያየ መንገድ እየላክልን ስለሆነ ጌታ ሆይ እንዳንናወጥ መኖርህን እንድናውቅ አባት ሆይ እያታወቅን ስለሆነ አባባ እናመሰግናለን። አሜን። ጌታ ሆይ ስም ይባረክ። አሜን። በእውነት ልባችንን ልታሳርፍ ፍጹም የሆነውን ያንተን ሰላም ጌታ ሆይ ልትሰጠን አሜን በቤታችን ስለመጣህ በልባችን ስለመጣህ እናመሰግናለን አባባ። አሜን። እያንዳንዳችን በሮቻችን አንኳኩተህ ስለገባህ እናመሰግናለን አባት። ኢየሱስ ስምህን ልንጠራ የማይገባንን ስምህን መጥራት ስለሆነልን እናመሰግናለን። አሜን። ጌታ ሆይ አንተ በዛች መርከብ ላይ ተኝተሃል፣ እኛም ደግሞ ጌታ ሆይ እየተናወጠ መተኛት እንድንችል ጌታ ሆይ ፍጹም የሆነውን ሰላምህን ስላፈሰስክልን እናመሰግናለን። አሜን። ጌታ ሆይ በልባችን ስለሞላው ይሄ ፍጹም ሰላም እናመሰግናለን። አሜን። ጌታ ሆይ በነገሮች ላይ ያልቆመን ደስታ ስለሰጠህን እናመሰግናለን። አሜን። አባት ሆይ በነገሮች የማይናወጥን ያንተ የሆነውን ሰላም በውስጣችን ስላፈሰስክልን እናመሰግናለን። አሜን። አባት ሆይ ስም ይባረክ። አሜን። አመስግነንህ አንጠግብም አባት ሆይ እናመሰግነ ጌታ ሆይ አይበቃም አባት ሆይ በእውነት በልቦቻችን ጌታ ሆይ አስቀምጠህ አንተን እንድንጠራ ስላደረክ ጌታ ሆይ እኛ እንደማንችል አውቀን መሯሯጡን ትተን ጌታ ሆይ ተነስ ማለት እንዲሆንልን ስላደረክ አባት ሆይ እናመሰግናለን። አሜን። አባባ እኛ አንችልም አንሮጥም አንተ ማስቆም ትችላለህ ብለን ስምህን መጥራት እንድንችል ስላደረክ ጌታ ሆይ እናመሰግናለን አባት ሆይ አሜን። እናመሰግናለን ጌታ ሆይ አሜን። ፍቅርህ እዛ ድረስ ስለሄደልን እናመሰግናለን። አሜን። ጌታ ሆይ ፍቅርህ እኛ ከምንሮጥ እኔ ልሮጥላችሁ ብሎ ዝም የሚለን ድረስ ስለሄደልን ጌታ ሆይ እናመሰግናለን። አሜን። ፍቅርህ ጌታ ሆይ እኛ በቃ ፈልገን ወደ አንተ እስክንመጣ ድረስ ስለሆነልን እናመሰግናለን አባት ሆይ አሜን። በእውነት ዋጋ ከፍለህ ይሄንን ማወቅ እንድንችል እዚህ ጋር ጌታ ሆይ በፊት መቅረብ እንድንችል ስምህን መጥራት እንድንችል ጌታ ሆይ እውነት ኢመርጀንሲ ኮላችን ስለሆንክልን አባት ሆይ እናመሰግናለን አባት ሆይ ፈጥኖ ደራሻችን ስለሆንክልን እናመሰግናለን። አሜን። በውስጣችን ሆነ በትዕግስት ስለምትጠብቀን እናመሰግናለን። አሜን። ሁሉም ነገራችንን ጨርሰን ጌታ ሆይ በቃ እኮ አንተ ጋር ብለን ስንመጣ ቁጭ ብለህ ስለምትጠብቀን እናመሰግናለን። አሜን። አባት ሆይ በእውነት ደክሞን እንምጣ እኛ እንደማንችል ሳንደክም አውቀን በቃ ጌታ ሆይ ወደ አንተ እንዙር። እዛው ቀርተን አንተ ጋር አንተ ሁሉን የምትችል ጌታ ሆይ በራሳችን የምንተማመንበት ነገር የለንም አባባ እኛ አንችልም ጌታ ሆይ ምንም ማድረግን አንችልም አባት ሆይ አንተ ብቻ ነህ የምትችለው ጌታ ሆይ እንተው። አሜን። አንተ እንድትሰራ እንተው ጌታ ሆይ አንተ እንድታደርግ እንተው ጌታ ሆይ
እያንዳንዱን መንገዳችንን አንተ እንድትቀርጸው እንተውክ ጌታ ሆይ። አሜን። አባባ የተኛኸው እኮ እንዲጠሩህ ነው። እነሱ በቃ የራሳቸውን ነገር ጨርሰው ወደ አንተ መተው እንዲጠሩህ ነው አባት ሆይ። አሜን። ተጨንቀው ተጠበው ምንም ማምጣት እንደማይችሉ ሲቀሩ ወደ አንተ ዙሩ ጌታ ሆይ። እንደነሱ ጌታ ሆይ ሳንጨነቅ ሳንጠበብ በፊት ትልቁን ስምህን መጥራት ይሁንልን አባት ሆይ። አሜን። ሕያው የሆነውን ስምህን መጥራት ይሁንልን አባት ሆይ። አሜን። ከአሸናፊዎች ሁሉ በላይ የሆነውን ያንተን ስም መጥራት ይሁንልን አባት ሆይ። አሜን። ኢየሱስ ኢየሱስ ስለመገኘትህ እናመሰግናለን አባባ። ስለ አብሮነትህ እናመሰግናለን ኢየሱስ። ስላልጣልከን እናመሰግናለን፣ ስላልተውከን እናመሰግናለን። አሜን። ኢየሱስ ልባችንን ስላሳረፍክ፣ ፍጹም ደስታን ፍጹም እረፍትን ስላደረክልን፣ አሜን። በአንተ መያዛችንን በአንተ መጠበቃችን ጌታ ሆይ አውቀን መንቀሳቀስ ስለሆነልን ስምህ ይባረክ። አሜን። ኢየሱስ እናመሰግናለን። አባት ሆይ እናመሰግናለን። አሜን። ክብር ላንተና ላንተ ብቻ ይሁንልህ ኢየሱስ። በእውነት ዛሬ በዚህ ለተሰበሰቡ ሁሉ ጌታ ሆይ እየተናወጡ ቢሆን ስምህን በእነሱ ላይ እንጠራለን አባት ሆይ። ስምህን በልባቸው ላይ እንጠራለን ጌታ ሆይ። ያንተ የሆነውን ፍጹም ሰላም ጌታ ሆይ በልባቸው ላይ እንጠራለን። ደስታቸው በአንተ ሙሉ ይሆን ዘንድ ስምህን እንጠራለን ጌታ ሆይ። ወደ አንተ ብቻ እንደሆንክ አማራጫቸው፣ አንተ ብቻ እንደሆንክ መውጫቸው ጌታ ሆይ አውቀው ወደ አንተ መዞር ይሁንላቸው አባባ ኢየሱስ። አይኖቻቸውን ወደ አንተ ከፍ ማድረግ ይሁንላቸው አባት ሆይ ልባቸውን ወደ አንተ ሪሴንተር አድርግላቸው ጌታ ሆይ። ልባቸው ወደ አንተ ይሁን ጌታ ሆይ። ማረፊያ አንተ፣ ሰላም አንተ፣ እረፍት አንተ፣ ደስታ አንተ እንደሆንክ አውቀው ጌታ ሆይ ምንም አይነት ነገር ውስጥ ቢሆኑ ወደ አንተ መሮጥ ይሆንላቸው አባት ሆይ። አንድ ቀን ተጨምሮላቸው እቺን ቀን ካዩ ስቲል እየጠበካቸው ነው ወደ አንተ እንዲጮሁ አባት ሆይ። ዛሬ ደርሶ እቺን ቀን ማየት ከሆነላቸው ጌታ ሆይ አንተ እየጠበካቸው ነው እንዲጠሩ አባት ሆይ። ስለዚህ በእውነት ይህንን ተረድተው መጥራት ይሁንላቸው። ስለዚህ ልባቸው በእውነት በዚህ አርፎ መጥራት ይሁንላቸው አንተን አባት ሆይ። ኢየሱስ እንወድሃለን። ከማያልቀው በረከት ስላደረክልን ጌታ ሆይ ልክ የሌለውን ፍቅር፣ ሊሚት የሌለውን ባውንደሪ የሌለውን ፍቅርህን ስላፈሰስክልን እናመሰግናለን ጌታ ሆይ። እያንዳንዱ የመስቀሉ ስራ ሳያንስ ጌታ ሆይ እያንዳንዱ የህይወታችንን መንገድ ልትመራ ስለወደድክ ጌታ ሆይ እያንዳንዱ እግሮቻችን ስቴፕ ላይ ጌታ ሆይ ልትጠነቀቅልን ስለወደድክ እናመሰግናለን። ፍቅርህ ያለ ልክ ስለፈሰሰልን እናመሰግናለን። ሕያው አምላክ ስለሆንክ እናመሰግናለን። ሰማይና ምድርን ስለፈጠርክ እናመሰግናለን። ስለተደረገልን ደግሞ የእውነት እናመሰግናለን። ከእግሮች ስር መነሳት አይሆንብን። ካንተ ከተጣበቅነው ካንተ ላይ መውረድ አይሆንብን ጌታ ሆይ። አንተን ለብሰን መውጣትና መግባት ይሁንልን ጌታ ሆይ። በእግሮች ስር እንደተደፋን ጌታ ሆይ አንተን ለብሰን አንተ በእኛ ላይ ተንቀሳቀስ ጌታ ሆይ። እኛ ከእግሮች ስር ሳንነሳ አባባ አንተ በእኛ ላይ ኖርልን ጌታ ሆይ። ኢየሱስ እንወድሃለን፣ ልንገዛልህ እንወዳለን፣ ልንታመንልህ እንወዳለን። ታማኝ ባሪያዎች ልጆች ልንሆንልህ እንወዳለን አባት ሆይ።
ይሄንን ጸሎታችንን ተቀበልልን ጌታ ሆይ። ነገ መልሰን ሌላ ነገር ብንጠይቅ ይሄንን የዛሬውን አስብልን አባት ሆይ። እናመሰግንሃለን። ክብር ለዘላለም እስከ ዘላለም ላንተና ላንተ ብቻ ይሁን። ሰምተህ የምትመልስ የምታደርግ አምላክ ስለሆንክ አንተ ራስህ ስለቃተትክልን እናመሰግንሃለን። ልታደርግ ስለሆነ ደግሞ ስላሳወከን እናመሰግንሃለን። ነገሮችን ልትቀይር ደግሞ ስላሳወከን እናመሰግንሃለን። ጌታ ሆይ ችግራችንን ስናውቅ ነው መፍትሄን የምናገኘው። አንተ ችግራችንን ቀድመ ስለነገርከን እናመሰግናለን። አሜን። ልትቀይር፣ ልታስተካክል፣ ልትፈውስ ጌታ ሆይ አስቀድመ ስለነገርከን እናመሰግናለን። መስገን አባባ ስም ይባረክ። ኢየሱስ ስም ይባረክ። በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን። ክብር ሁሉ ለኢየሱስ ይሁን። አብዬ ተባረክ። ሃሌሉያ። አሁን ያነበብነው ማርቆስ ላይ ያለው አይ ቲንክ ለብዙዎቻችን እግዚአብሔር ድምጽ ነውና እንደው እዚህ ጋር ብቻ እንትን ብለን ነው የምናልፈው አይደለም። ትንሽ ሪፍሌክት እናድርግበት የተሰማቸው አሁን ባነበብነው ክፍል ነበራችኋል ሲነበብ ናሆም ይዘን So I understand that what I can reflect is that ጌታ ሊያሻገረን ታማኝ ነው። ሲናገርም ቀድሞ እንሻገርም የመጣው ከሱ ስለሆነ ታማኝነቱም ከሱ ነው የሚመጣው ማለት ነው። ስለዚህ the only thing that we need to do is to rely on him። ጌታ ላይ ራሳችንን መጣል አለብን ማለት ነው። እኔ በጣም የገባኝ ነገር እሱ ነው። በቃ ከኛ የሚመጣ ምንም ነገር የለም። the grace is his። ግሬሱም የሱ ነው። ጸጋም የመጣው ከኢየሱስ ነው። ኤቭሪቲንግ ከኢየሱስ ነው የመጣው። so we're just his temple። ስለዚህ እኛ አንድ ነገር አንደርስታንድ ማድረግ ያለብን just to lay ourselves for Christ ራሳችንን available ማድረግ ነው እና to seek him። በቃ ጌታን ሲክ ለማድረግ መጀመሪያ መልቀቅ አለብን ብዬ እላለሁ። ካልለቀቅን ጌታን ሲክ የማድረግ አቅም አናገኝም ብዬ እላለሁ። ስለዚህ ከለቀቅን every fear everything እሱ ላይ cast out ካደረግን then we know how to pray እና ጌታ አቅም ቢሰጠን አለ። በቃ አብሮን አለ፣ አራቀንም፣ እዚሁ ነው ያለው ጌታ። ያልከው ነገር so powerful። ጌታ ዝም ያለው የኛን የጸሎት አቅም ሊጨምርልን ነው እንጂ ትቶን አይደለም። ስለዚህ ጌታ ሁል ጊዜ ከኛ ጋር አለ። የሚተወን ጌታ የለንም። የሚተወን የምናመልከው አምላክ የለንም። ስለዚህ ጌታ ከኛ ጋር አለ ስንል የምር አለ፣ for real አለ። ጌታ ኢየሱስ ከኛ ጋር አለ። ስለዚህ አንድ ነገር ማሰብ ያለብን ነገር ጌታ ትቶን የማይሄድ ከሆነ እኛንን መጠጋት ያለብን ማለት ነው። እኛንን ወደሱ መቅረብ ያለብን ማለት ነው እና መጣራታችንን እንቀጥል፣ መጮሃችንን እንቀጥል፣ ወጀቡን ትተን ኢየሱስን እንየው። ጌታ ደግሞ ከዛ የምንወጣበትን አቅም ይሰጠናል። አሻግራለሁ ብሎ ስለጀመረ ያሻግረናል። ታማኝ ነው ጌታ እና እኔ በቃ what I can reflect is this ታማኝ ስለሆነ ጌታ just let's rely on him እና we have the Holy Spirit የሚቃትትልን ኢየሱስን የሚያስናፍቀን ጌታ ስላለ እሱን እንግዲህ ኮኔክት እናርግ። ጌታ ደግሞ ይርዳን። ክብር ለኢየሱስ ይሁን። እሺ እኔ ቀደም ያገባኝ እግዚአብሔር ሲናገረን በመሃል ያለውን ነገር በመሃል የሚመጣውን ማዕበል የምናልፍበትን ቻሌንጅ እንደማይነግረን ያ ማለት ያ የመጣባቸውን ነገር ቢነግራቸው ቀድሞ እዛ አብረውት ሊጓዙም አይችሉም ነበርና ተናግሮን ያወጣን ጌታ እሚተው እንዳይደለህና በዛ በሚያልፍብን በየትኛውም አይነት ማዕበል ውስጥ
እግዚአብሔር ከኛ ጋር አለ። የኛን አቅም እስክንጨርስ ነው የሚጠብቀው። እነሱ እዛ ጋር ለማቅለል ብለው ብዙ ነገር ወደ ውሃ ውስጥ ጥለው ሊሆን ይችላል። ቢቆምልን ብለው ብዙ ነገር አድርገው ሊሆን ይችላል እና ጌታ ደግሞ እኛ እስክንጨርስ ይጠብቃል። ምክንያቱም ክሬዲቱን እሱ ሙሉ በሙሉ መውሰድ ስለሚፈልግ የማንም እገዛ ስለማይፈልግ ሁልጊዜ እኛ እስክንጨርስ ድረስ ይጠብቃልና ፋይናሊ ወደሱ ነው የሄዱት። እንድንጠፋ ግድ ይልሃል። እንደተነሳ ማዕበሉ ወደሱ አልሄዱም። የነሱን ማድረግ ያለባቸውን ነገር ሁሉ አድርገው ከጨረሱ በኋላ ነው ዝም ትላለህን ብለው ወደሱ የሄዱትና ጌታ ደግሞ ያለማንም እገዛ ስለሚሰራ ከጨረሱ በኋላ ወደሱ መጡ። ያ ጌታ ደግሞ ታማኝ ነው። እንድንፈልገው ይፈልጋል። እንድንዘናጋበት አይፈልግም። እንድንጠፋ አይፈልግም። የተናገረን ጌታ ከተናገረን ግብ እንደሚያደርሰን ከኛ የሚጠበቀው ወደ እግዚአብሔር መቅረብ እንደሆነ ነው የተማርነው። ጌታ ኢየሱስ ይባርክ። ፓስተርዬ ተባረኩ። አባረክ ይባርክሽ። አማንዬ በእርግጥ ጌታ ተነስቶ ያላቸው አንድ ነገር አለ። እምነታቸው ወዴት አለ ያላቸው። በቃ ቼክ የሚደረጉበት ነገር አለ እነዛ ሰዎች እና የነሱ ጀልባ ከሌላው ጀልባ ይለያል። እዚህ ክፍል ላይ ደግሞ ሆነ ብሎ ነው የሚናገረው ሌሎችም ጀልባዎች በዛ ባህር ላይ እንደነበሩና ግን ይሄኛው ጀልባ ይለያል። ኢየሱስ ያለበት ጀልባ ነውና ምንም ያክል ቢናወጥ አይሰምጥም። ለምን ከተባለ ኢየሱስ አለበትና እነዚህ ሰዎች ጀልባ ምንድነው መርከበኛ ወይም ደግሞ ጀልበኛ ይባል ጀልባ እንዴት እንደሚባል እንጃና እንደዛ ናቸው። በኋላ መንገድ እንዳለ ያውቃሉ በእርግጠኝነትና በጣም የገረመኝ ነገርና ጌታ ያስተማራቸው አንድ ነገር ግን በኋላ መንገድ እንዳለ ያውቃሉ እንጂ በማዕበል ላይ መንገድ እንዳለ አያውቁም። ማዕበል ከመጣ እነሱ የሚያውቁት መጥፋት ነው። ግን ኢየሱስ እዚህ ጋር አንድ በጣም ወሳኝ ያስተማራቸው ነገር በውሃ ላይ ብቻ ሳይሆን በማዕበል ውስጥም መንገድ እንዳለ ያሳያቸው ነበርና ኢየሱስ ካለ በማዕበል ውስጥም መንገድ አለ። ጌታኛ ታንኳ ላይ ካለ በማዕበል ውስጥም ወደ ቀጣይ ስቴፕ ወደ ቀጣይ መንገድ መሄድ ይቻላልና እነሱ ማዕበሉ ሲመጣ እንሄዳለን አይደለም ያሉት እንጠፋለንና እየጠፋን ነው። ስንጠፋ ግን አይገድህም ነው ጥያቄያቸው። በኋላ ይኬዳል፣ በታንኳ ይኬዳል፣ በዋና ይኬዳል፣ በማዕበል ላይ ግን አይኬድም። ኢየሱስ ካለ ግን በማዕበል ላይ ይኬዳልና በቃ አንድ ሌላ ተጨማሪ ሌሰን ነው የሰጣቸው። እናንተ በጀልባ እየሄዳችሁ እስከዛሬ ድረስ ከዛ ወደዚህ ስትሻገሩ ነበረ። አሁን ግን ሌላ ሌሰን ነው። በማዕበል ውስጥም መንገድ አለው። ምክንያቱም በብሉይ ዘመን ሰምተዋል፣ ባህር ከፍሎ አቁሞ ያሻገራቸው ምናምን ሲባል ሰምተዋል። አሁን ግን ሳይከፈል ባህሩም እየተናወጠ ማዕበሉም እያለ ማንም በማይሻገርበት ሁኔታ ውስጥ የማዕበሉ ጌታ ያኔ ባህር ከፍሎ እስራኤልን ያሻገረው እግዚአብሔር ዛሬ በስጋ ከነሱ ጋር እንዳለና በማዕበል ውስጥም ደግሞ መንገድ እንዳለ እያስተማራቸው ነበርና ጌታን እንቀሰቅሰዋለን። ደግሞ በማዕበል ውስጥም ማንም ባላለፈበት መንገድ ማንም ባልሄደበት መንገድ ደግሞ ጌታ ያሳልፈንና የተናገረው ስፍራ ያደርሰናልና ተባረኩልኝ። ደስ ብሎኛል። አሜን። አማን ሶ ፓወርፉል። ተባረክ። ካሌቦ ድምጽ ይሰማል? ኦኬ። ያ ተመሳሳይ ሀሳብ ብለዋል በአብዛኞቹ ማለት ነውና እኔ ከዚህ ነገር ላይ በጣም ጌታ ምንድነው የተናገረኝ ለራሴ ማለት ነው አላ እግዚአብሔር እኛ ጋር ካለ የሆነ መጨነቅ እንደሌለብን ገብቷል። በጣም ኦቨርቲንክ ማድረግ እንደሌለብን የዋናው አለቃ እሱ እንደሆነ ካመንን ለምን መጨነቅ አለብን? ገብቷል። አሁን ክራይስት ጌታ እንደሆነ አምኖት እኮ የተከተሉት ኢየሱስን የሁሉም አለቃ መሆኑን አምኖት የተከተሉት ኢየሱስንና ኢየሱስ አብሯቸው ሆኖ ሳለ የማዕበሉም የባህሩም የሁሉም በቃ የዚህ ዩኒቨርስ እንዳለ ዋና ጌታ መሆኑን አውቀውታል። ግን አብሯቸው ሆኖ ግን ልብ አላሉትም፣ ፈርተዋል ማለት ነው። እና እግዚአብሔር አላ ልቦናችን እንዲከፍትልን የምር አላ በማዕበል ውስጥም ብንሆን ለካ እግዚአብሔር ዋናው የማዕበሉ አለቃ ከኛ ጋር እንደሆነ እንዲታወቀን አላ እግዚአብሔር ከኛ ጋር ሆኖ የሌለ ይመስልን በጣም ብዙ ጊዜያቶች አሳልፈናል ማለት ነው። እግዚአብሔር ግን ከኛ ጋር ነው እና አይ ቲንክ ፓስተርም እንዳለውም አላ እግዚአብሔርን ፊት መፈለጊያ እንድንጠይቀውም አንዳንድ ነገሮች ላይ ጌታ ትንሽ ፑሽ አድርጎ ሊያስገባን ይችላል። ገብቷል። እና እዛ ነገር ላይ የእሱን ፊት ብቻ ፈልገን መውጣት እንድንችል
እምነታችን እሱ ላይ ብቻ ማተኮር እምነታችን ብቻ እሱ ላይ ማተኮር እንዳለብን የሚናገርበት ክፍል ነው ማለት ነው። እና ለካ ማዕበሉን ጸጥ የሚያደርገው አለ የተባለ መርከበኛ አይደለም፣ አለ የተባለ እውቀት ያለው ሰው አይደለም። እንትና እኮ አሳ አጥማጆች ነበሩ ካስታወሳችሁ፣ እነ ጴጥሮስ እና አሳ አጥማጁ ነው። መቼ ስለ ማዕበል ነገር አይጠፋው ማለት አይደለም። ግን አላ አሳ አጥማጅ ቢሆንም ማዕበል ቢመጣም እንዴት አድርጎ እንትን ማለት ቢችልበትም ወይ ደግሞ እውቀትም ቢኖረው ማዕበል ማሸነፍ ማንም አይችልም። ግን እውቀቱ ቢኖረው ግን አላ ለክራይስት መስጠት እንዳለበት ኢየሱስን መጠየቅ እንዳለብን እሱን ደግሞ እንደሚመልስልን የምንረዳበት ፓርት ነው ማለት ነው። እና እግዚአብሔር በየትኛውም ነገር ውስጥ አብሮን እንዳለ እግዚአብሔር በየትኛውም ነገር ውስጥ ብናልፍ አላህ የምናልፍበትን ነገር ጸጥ ማድረግ እንደሚችልም ዋና አለቃው ሁሉ ነገር የሚታዘዝለት አምላክ እንደሆነ የሚናገርበት ክፍል ነውና በጣም ፓወርፉል። ተባረክ፣ ወዳችኋለሁ። ካሌብ so powerful bro። በጣም ክሌሹ አቢጉይ it was powerful። በጣም የገረመኝ ፓርት እዚህ ጋር ከጀልባዋ በኋላ ከጀርባዋ ኋላ ነው ተንተርሶ የተኛው እሱ which means ፊት ለፊታቸው የሚያዩት እሱን አይደለም። ሁሉንም ነገር ያሉ by their side ፊት ለፊታቸው የሚካሄደውን ሁሉ ያሉ እሱን ግን ለማየት ከኋላ ሄደው ነው ማየት ያለባቸውና ብዙ ጊዜ ብዙ ነገር ሲያጋጥመን መጀመሪያ የምናየው እሱን አይደለም። በቃ ሞክረን ሄደን ወርደን ምን ብለን ነው ከዛ በኋላ እንዴ የጠየቅነው አስቀድመን የጠየቅነው ይመስል እንዴ ጌታ ሆይ ተውከን እንዴ እንለዋለን ሄደን። ግን we didn't even ask for his help ሲጀመር እኛ መጀመሪያ እኛ መቀየር የምንችለው ነገር ካለ ብለን እኛ ተሯሩጠን ነው ከዛ በኋላ ፈልገን ከተውነው ከጀርባ ላይ ከተውነው ቦታ ላይ ሄደን ፈልገን እንዴ ተውከን እንዴ ብለን የምንነጫነጭበት አዜፉ ያስክታላ። እና እዚህ ጋር በቃ ከጀርባ ነው ሄዶ ተኝቶ የነበረው እና ፊት ለፊት ላይ አያዩትም ነበር። ግን ባናየውም ማስቀድመን መጠየቅ ያለብን እሱን እንደሆነ I understand። እና ጌታ ይባርካችሁ። አሜን። so powerful ያለችው ነገር ከኋላ ተኝቶ ከሆነ ከፊት ማዕበሉ ከተነሳብን so we have to get back to Christ again. We have to get back ወደ ተነሳንበት back to the origin. so powerful። በጣም ተባረኪ ራሄል። ሻሎም ቅዱሳን እንዴት ናችሁ? በጣም ነው ናፈቅኳችሁ። ከሰላምታ ልጀምር። በእውነት ለኔ መልእክት ነው። አንዳንድ ጊዜ ለሰው ብለን ወንነንትና በዚህ ማዕበል ያለፉ ይሆናል ብለን እናስባለን፣ ለሰዎች እንሰማለን። እኔ ግን ለራሴ ነው የሰማሁትና በጣም የገባኝ የተረዳሁት ነገር ምንድነው ደቀ መዛሙርቶቹ አብሯቸው ያለውን ኢየሱስን ማንነቱን አላወቁትም። ይሄ ሰውዬ ማን ነው ያሉት? ሰው ነው ለነሱ። ከዛ በፊት እኮ ድንቅ ተአምራትን ሲያደርግ አይቶታል። ግን አንዳንድ ጊዜ ኢየሱስን ለሰዎች እናምነዋለን፣ በቃ በሰዎች ጉዳይ ላይ ይችላል ብለን እናምነውና ለራሳችን ነገር ላይ ግን በቃ ደካማ እንሆናለን፣ እምነት እናጣለን፣ ትጥቃችን ይላላልና ፕራክቲስ ሲያደርጉት በቃ የተከተሉትን ሰው ያሉትን እንዲተማመኑበት ማዕበሉን አስነስቶ ግን ማንነቱን ገለጠላቸው። በቃ ሰው ብቻ አይደለም እሱ ሁሉን ቻይ ነው፣ የፍጥረት ሁሉ ፈጣሪ ነው፣ የእግዚአብሔር ልጅ ነው፣ እሱ አምላክ ነው። በኋላ ላይ ዋው ብለው ተደነቁ፣ አመኑት እንደገና። ስለዚህ በህይወታችን ላይ ብዙ አይነት ማዕበል ይመጣል፣ ብዙ አይነት ችግር ይመጣል። ኢየሱስን እናምነዋለን። ማዕበሉም እያለ ወጀቡም እያለ ኢየሱስ ይታመናል። ምክንያቱም ኢየሱስ ከመተኛቱ የተነሳ ማንም እንዲረብሸው ያልፈለገ ይመስላል። እነሱ ናቸው የተረበሹት። ለምን? እነሱ ኃይል ስላጡ እምነት ስላጡ ነው የተረበሹት። እሱ ግን ጸጥ ብሎ ተኝቷል። አንዳንድ ጊዜ ማዕበሉ ዙሪያችንን መቶ በህይወታችን ሲያናውጠን፣ ችግሩ፣ በሽታው፣ ሁሉ ነገር መቶ ሲያናውጠን ውስጣችን ያለውን ኢየሱስ እንረሳዋለን። ትኩረታችን አይናችንን ሁኔታው ላይ እናደርገዋለን። ስለዚህ ከሁኔታ በላይ እግዚአብሔር ትልቅ ነው። ከሁኔታ በላይ ኢየሱስ አለ፣ በውስጣችን አለ፣ አብሮን የሚኖር ኢየሱስ አለ። እስከ ዓለም ፍጻሜ ድረስ እኔ ከናንተ ጋር ነኝ ያለው ዛሬም ኢየሱስ አለ።
ስለዚህ በየትኛውም ችግራችሁ ነፋሱ በቃ ጸጥ እንዲል ማዕበሉ ቀጥ እንዲልላችሁ በየትኛውም ሁኔታ ውስጥ ኢየሱስን እመኑት፣ ኢየሱስን ተደገፉት እና ዛሬ እንደውም መዝሙር እንትን ኢዮብ ምን አለ? እስከዚህ ድረሽ አትለፊ፣ በዚህ ለትዕቢተኛ ማዕበልሽ ገደብ ይሁን አልሁ አለ። ስለዚህ ለሁሉ ነገር ገደብ አለው። ለማዕበሉ ለችግሩ ገደብ አለው። በሀገራችን፣ በቤተ ክርስቲያን፣ በኑሯችን፣ በመውጣት በመግባታችን፣ በየትኛውም ሁኔታ ላይ ዛሬም ኢየሱስ ገደብ ያደርግለታል። ስለዚህ ዝም በል ጸጥ በል ይለዋልና አትናወጡ። የማዕበሉ የወጀቡ ጌታ ከኛ ጋር ነው። በእንደዚህ አይነት ስሜት ውስጥ እያለፍን ያለን ሰዎች እንኳን ብንኖር ዛሬ ይሄ ቃል ብዙዎቻችንን ልባችንን እንዳጽናና ነው የተረዳሁትና ፓስተር የጌታ ኢየሱስ ይባርክህ። ማዕበሉም ወጀቡም የሚታዘዝለት ከሁኔታ በላይ የሆነ ኢየሱስ አለ ከኛ ጋር። ስለዚህ እንቀሰቅሰዋለን። በዚህ ጉዳያችን ላይ ና፣ በዚህ ነገራችን ላይ ና፣ አንጋፈጠውም። በቃ አምላካችንን ይዘን እንዋጋለን። መዋጊያችን ቃሉ ስለሆነ ማለት ነው። ስለዚህ ይሄኔ የገባኝ ተባረክ ፓስተር፣ እየወዳችኋለሁ። በጣም ናፍቃችሁኝ ነበረ። ደግሞ ስላየኋችሁ በጣም ነው ደስ ያለኝ። አሜን። ሪቾይ በጣም ፓወርፉል፣ በጣም ጌታ ይባርክሽ፣ ተባረኪልን። ማይክል good to see you bro. good to see you guys as well. ናሆሚ ሰላም ነው? እግዚአብሔር ይመስገን። እንዴት አመሻችሁ ፓስተር? ይሁላችሁ እንዴት አመሻችሁ? ያው አርፍጄ ነው የገባሁትና ሙሉን ቃሉን አልሰማው ነበር፣ ግን ያው ከናንተ ልክ ከነሱ ከሰማሁት እንደገናም ደግሞ እውነቱን ለመናገር ያው መጽሐፍ ቅዱሱን የሱን ቨርስ በደም እንደዚህ ሆን ብዬ አላነበኩትም። ግን የሚገርመው ነገር በእንትና በያው ሙቪ የእግዚአብሔርን ሳይ በሙቪ ላያቸው ነበርና በጣም በዛ እንትን ላይ በጣም ነበር የተገረምኩት። ያው ያረገው ነገር ያው ያ ማዕበሉ ሲመጣ ምናምን በጣም ፓኒክ ነበር ሁሉም ሰዎች የነበሩት እዛ። በቃ ከፊታቸው ላይ ታያዋለ ምንም ፓኒክ ነው። በቃ እሱ ጋር ይሄዳሉ። እኔ ላይ የገባልኝ ምንድነው እሱ ጋር ይሄዱና አድን ሞት ነው አድን ይሉና ልክ ከእንቅልፉ ሳይነሳ ሲቀር ተመልሰው ፓኒክ ነው ያደረጉት እዛው በቃ ሲመላለሱ ማለት ነው። ከዛ ያው ግን እግዚአብሔር ግን በቃ ከማዕበሉ ከሙሉ ነገር እንዳተረፋቸው አየው። ከዛ በኋላ በእኔ ላይ ግን የገባኝ ምንድነው በቃ እግዚአብሔር በቃ ምንድነው እንደ ክርስቲያን እንላለን፣ ግን ልክ እግዚአብሔር እኛ ጋር መኖሩን ሳን በቃ ሙሉ በሙሉ አይደለም 50% አይደለም ከኛ ጋር የሚሆነው እግዚአብሔር ሙሉ 100% ነው በእኛ ውስጥ ያለውና በእኔም ምንድነው በቃ አሁን እኔ ከሚያስጠላ ሁሉ ነገር ለወጣ ያደረገኝ በራሴ ሞክሬ ነበረ፣ በሰውም ተሞክሮ ነበር። እንደዚህ በስፔሻሊስት በሆኑት ምናምን ገብቼ ነበር ያ ስለፈለኩኝ ሞክሬ ያለ ምን ብያለሁ። ምንም ግን የሆነው ነገር የለም። ምንድን ለማለት ፈልጌ ነው ምንም ነገር በራሳችን የምናደርገው የለም። ምንም ነገር በራሳችን ፈቅደን ሰው ስለፈቀደው ሰላማር የምናደርገው የለም። ከኢየሱስ ጋር ካለው ነው ከሱ ጋር አንድ ላይ ጉዞ ካላረግን በፊት በራሳችን የምናደርገው ነገር ምንም ነገር እንደሌለ ግን ያው በቃ ያለፍኩትበት ምክንያት በቃ ወደ አሪፍ ህይወት ውስጥ የገባው ምክንያት እሱን ስላመንኩት አለ ስላልኩ ሳይሆን እሱ እግዚአብሔር ነው ወይ ሃይማኖት ነው ብዬ ስላሰብኩ ሳይሆን እሱ አባት አለ ከኔ ጋር አለ በውስጤ አለ ብዬ ስላሰብኩ ነው ወደ ከዛው ያወጣኝና በጣም ፓወርፉል ነው የሱ ፓርት። ተባረክልኝ። አሜን። ማይክል so powerful 100% ኢየሱስ ከኛ ጋር አለ። so powerful bro, it's not 50-50. ጌታ ይመስገን፣ ክብር ለኢየሱስ ይሁን። ናውዴ my brother ጋይስ እንዴት ናችሁ? ይመስገን ነው። እኔ ደህና ነኝ። ፓስተር ትንሽ አርፍጄ ነው የሰማሁት፣ ግን አይ ቲንክ ስለ ማቴዎስ 14 ወይ ማርቆስ 8 ነው እየተወራል። ስለ ማርቆስ 8 ነው እየተወራል። ስለ ይደርስልናል። በማንኛውም ጊዜ ጌታን ብንጠራው ይደርስልናል። እኛ አንዳንዴ ስለማናስተውል ነው። ዛሬ ራሱ በጣም የሚገርም ነገር ጌታ እያስተማረኝ ነበር እና ብቻ ጌታ መልካም ነው። አንድ ሰው ምን ሲል ሰማሁት ስለ ማዕበል ማለት ነው እና ጌታ ኢየሱስ መጽሐፍ ቅዱስ ላይ ሳነብ አለኝ ማለት ነው ጌታ ኢየሱስ ሲተኛ ይቻለው ሰይጣን ግን ሲተኛ አላየውም፣ ስለዚህ በቃልና በጸሎት መትካት አለብን ሲለኝ በጣም ተገርሜ ነበርና ያ ጌታ ሁልጊዜ መልካም ነው፣ ቸር ነው። ተባረኩ።